እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ከእናንተ ጋር ብዝት ይበልልኝ። ለማታውቁኝ መሰረት ነኝ። ለማታውቁኝ መሰረት ነኝ። ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና እጠይቃለሁ። እኔ ደህና ነኝ። ሶሻል ሚዲያ ላይ የሆነ ነገር አይቼ ነበረ በሚለው እንቀጥል። ልክ በመግቢያ ላይ ቪዲዮ ላይ እንዳያችሁት እኛ መዳም ቅመሞች ይሄ ስም ባይዋጥልኝም የኢትዮጵያ ቅመሞች ቢባል ነው እኔ ደስ የሚለኝ። እንግዲህ ምንም ማድረግ አይቻልም። ማነው ግን ይሄን ስም ያወጣልን? እኛ ሰው ቤት በተለይ አረብ ሀገር የምንሰራ ሰዎች፣ ሰው ቤት ያለን ሰዎች ወይ ልጆች ያው የስራ ጫና እንዳለብን ይሄ ፀሐይ የሞቀው አገር ያወቀው ፀሐይ የሞቀው ነው። ስራ ጫና ይኖራል፣ ስራ ብዛት አለ ምናምን ነገር እና በዚህ አጋጣሚ እኔ በጣም ግርም የሚለኝ ነገር ቢኖር የሰው ጉልበት የማይጠግቡ ሰው ቢኖር አረብ ሀገር ያሉት አሰሪዎች። የምሬን ነው የምላችሁ፣ የሰው ጉልበት አይጠግቡ። በምንም ብታረጉት አይደሰቱም። በቃ ቢደሰቱ ራሱ ለግማሽ ሰዓት ራሱ የሚደሰቱ አይመስለኝም። ለሰከንድ ነው በቃ ደስ የሚላችሁ። ከዛ በኋላ በቃ ምንም ብትሰሩላችሁ፣ ምንም ጥሩ ብትሆኑላችሁ፣ ምንም በቃ እንደፈለገ ለምን ሳተኙ 24 ሰዓት አሰሩላችሁ ምንም ደስ አይላችሁም። በቃ የተሰራው ስራ አይኖ ገንዘብ ከፍለውን ነው፣ ግን አይደል አንዳንድ ጊዜ ደግሞ ገንዘብ ራሱ ተከፍሎ የማይሰራ ስራ ራሱ ብሰሩ አመሰግናለሁ አቁም ባይዘው አንዳንዶቹ እንደው ከመቶ 15% ቢሆኑ ነው አመሰግናለሁ የሚሉትና በተለይ ከኢትዮጵያኖች ሆናችሁ ወይንም ኢትዮጵያኖች ከሌላ ዜጋ ጋር የምትሰሩ ሰዎች ልጆች ማለት ነው እነሱን ለማስደሰት እኔ ስላየሁት ነው። ለምን ሞክሬው እነሱን ለማስደሰት እነሱ ደስ ይላችሁ ብላችሁ ዝም ብላችሁ ስራ አስሩ። ይሄ ነገር እኔ ራሱ የገባኝ ከረፈደ ቢሆን እንኳን እናንተ በተለይ አዲስ የምትመጡና ሰው ሀገር አዲስ የመጣችሁ ቅርብ ጊዜ 2 ወር 3 ወር እንደዚህ ይሆናችሁ በቃ እነሱ ለማስደሰት እነሱ ደስ ይላችኋል፣ በቃ በስራ ያስደስታችኋል ብላችሁ እነሱ ካዘዛችሁ ስራ ተጨማሪ ስራ አትስሩ። የምሬን ነው አትስሩ። ምንም ለውጥ የለም። እንደው ለሞላራችሁ እንኳን አመሰግናለሁ እደጊ ጎበዝ አይላችሁ በጭራሽ። አረብ አይልም። የሆነ የሚከፈለው ክፍያ በቃ እዳ ነው የሚመስላችሁ። ትልቅ እዳ ሆነ ተራራ እንደመግፋት ነው። አመሰግናለሁ ጎበዝ ነሽ ምናምን ካሉ ተራራ መግፋት ነው። እኔ እንጃ ከስንት በቃ ከስንት አረብ 1-2 ቢሆን ነው ወይ ጎበዝ ነሽ አመሰግናለሁ የሚለውና በመግቢያው ላይ ያያችኋት ልጅ እንግዲህ እንትን እያጸዳች ነው። እኔም አጸዳለሁ ባይዘው እሱ ነገር ግን በዛ ወይ አይደለም የማጸዳው። እኔ ባጸዳም በመሰላል ወጥቼ ነው የማጸዳውና መሰላሉ ራሱ እግዚአብሔር ይስጣትና ሴትዮዬ ሁሉም ሰው አንድ አይደለም። በነገራችን ላይ አረብ ሲባል አረብ አሰሪ ሲባል ሁሉም ጨካኝ ሁሉም ደግ አይደለም። ያው እኛም አለን አይደለም፣ እኛም አለን። ሁላችንም ኢትዮጵያኖች ብንሆንም ኢትዮጵያ ሁሉም ጸባያችን አንድ ነው ማለት አይደለም። አረቦችም ልክ እንደዛ ማለት ነውና እኔ ሳጸዳ መሰላሉ መቆሙንና በደንብ መቆሙን ቼክ ታደርጋለች። አንዳንድ ጊዜ በተለይ ውሃ ያለበት ሰራሚክ አይደለ ይንሸራተታል። ብረትም ቢሆን ሰራሚክ ያለበት እንደዚህ የሚንሸራተት ነገር ካለበት ጨርቅ ይዛ ትመጣና ጨርቅ ታረግበታለች። ሰዎችን እኮ ጥሩ ነው አከሌ ደግ ነው ስትሉ ያን ሰው ስለወደዳችሁ ሳይሆን ተግባሩን እያያችሁ ነው ደግና መጥፎ መሆኑን የምትለዩትና ጨርቅ ላርግልሽ እንዳትወርቂ እንዳትሰበሪ ነው የምትለው። ይሄንን ተደጋጋሚ ስራ ላይ ምንም ድርድር የለም። 24 ሰዓት እንድሰሩ ይወዳሉ። ብትጎዱ ብትሰበሩ አይኖ ስራ
ሰራተኛ ቢያጡ ለወራት ለሁለት ወራት ነው ሌላ ሰራተኛ ያመጣሉ። ግን አንዳንድ ጊዜ ደግሞ ይሄ ህሊና የሚባል ነገር አለ። አእምሮ እንደ ሰውኛ ሰው ሆነን ስናስብ ሰው ነው ሁሉም ነጭም ይሁን ጠይምም ጥቁርም ረጅምም አጭርም ወፍራምም ቀጭንም ሰው ነው። ሁሉም በእግዚአብሔር አምሳያ እስከተፈጠረ ድረስ እንደ ሰውኛ ስናስብ ማንም ሰው ያላግባብ ማለት መጎዳት የለበትም። እና እኔ ሳጸዳ በመሰላል ወጥቼ ነው ማጸዳው። እንትኑ ጋዙ ላይ ራሱ በእግሬ ወጥቼ ያጸዳውበት ጊዜ አለ። ግን አግባብ ነው እያልኩ አይደለም፣ ስህተት ነው። ግን እውነት ነው ያ ጋዝ ቢፈነዳ፣ በዛ ላይ ደግሞ ይሄ ፕላስቲክ መቀመጫዎች እምነት የላቸውም። የምሬን ነው፣ እምነት የላቸውም። እሱን አድርጋችሁ እኔ መሰላል ባጣው ጊዜ እሱን አድርግና ይሄ ፕላስቲኩን መቀመጫ አድርግና እላው ላይ ደግሞ ትራስ አለ። ይሄ ሳሎን የሚቀመጠው መጅለስ ነው የሚሉትና መጅለስ የሚቀመጠው ትራስ ወፍራ በጣም ክብደት አለው። ሁለት እሱን ሶስት ደራርቤ መርሃ አጸዳ ነበር እና እሱ ከተሰበረ ለከላለ ያው መሬቱ ያው ምንጣፍ ስላለው ትንሽ ይደግፋል ብትወርቁም ነው እንጂ መሰላል ተጠቀሙ። የእውነት ለመናገር ፕላስቲክ መቀመጫዎች ነገር የትኛውም ፕላስቲክ ነገር ምንም ያህል ጠንካራ ቢሆን እምነት የላቸውም። ከጊዜ ቆይታ በኋላ ተሰባሪ ናቸው፣ ይሰበራሉ። መቼ እንደተገዛ አታውቁም። ቢገዛም ራሱ አዲስም ቢሆን ይሰበራልና ለምን እኔ ስላየሁትም ስላጋጠመኝ ነው። እንደውም ዛሬ ፕላስቲክ መቀመጫ ላይ ተቀምጬ የወደኩትን አወዳደቅ ቁጭ ብዬ ልነግራችሁ አልችልም ማለት ነው። ቁጭ ብዬ እኮ ነው እንዴ ቆሜማ በወርቅማ እንዴ ይለያል ማለት ነው። አንድ ቀንም ወድቄ መቀመጫ ላይ ወደው ነው መቀመጫው የተሰበረው። እንዴ አሰባበሩ ራሱ ነው የገረመኝ። እንክትክት በቃ መኪና ሄደበት ነው የሚመስለው፣ ሰው የወደቀበት አይመስልም። ከሻወር ቀጥታ መጥቼ ክፍሌ ልገባ ስል አላየሁትም እና እሱ ላይ ነው ወደኩትና በቃ ልጆቹ ላይ ነው ሴትዮ የጮችው። መቀመጫውን ሰበራችሁ፣ ሳሙናው ለካ ሳሙና አለበት። እኔ መሬቱ ልጆቹ የእጅ ሳሙና ተጫውተውበት ምናምን አንሸራቶኝ ነው መቀመጫው ላይ ወደኩት እንጂ መቀመጫውና እኔ ያለንበት ተራርቀን ያለነው። ገና ከሽንት ቤት ስወጣ መቀመጫ ያለው ፊት ለፊትም ቢሆን በጣም ሩቅ ነው። ዘጋ አልደረስኩም፣ ግን ተንሸራትቼ ነው እሱ ላይ ወደኩትና በጣም ነበር የተጎዳሁት የእውነት ለመናገር። በቃ ኩርፌ ራሱ ማለት ነው ረጅም ጊዜ ነው ቁጭ ያልኩት። የወደኩበት ቦታ ረጅም ጊዜ ነው በቃ መነሳት አቅቶኝ። ለምን ይሄ ፕላስቲክም ቢሆን ይወጋኝ፣ በጣም ነው የወጋኝ ሰውነቴንና በዛ ላይ አድርሶ ነው ወደ ላይ አፍርጦኝ እንትን ሳሙናው ሲያንሸራትተኝ ወደ ላይ ነው አፍርጦኝ መሬት የወደኩትና የፕላስቲክ ነገሮች እንዴት እንደምጠላ ከዛ በኋላ ናቺ ልጅ በፕላስቲክ ስታጸዳ ሳይ በቃ ዝግን ነው ያለኝ። ረጅም ጊዜ ነው ያመመኝ። መሄድ ራሱ አቅቶኝ ግሬን በቃ እንደምን ነው ስራ አረብ ሀገር የሚገርመኝ ነገር ምንም ያህል ታማችሁ ስራ የምትሰሩት ነገር እኔ እኮ አንዳንድ ጊዜ እግዚአብሔር ነገር ግርም ይለኛል። እኔ ድሮ ትንሽዬ እንቅፋት ሲመታኝ ትንሽ ህመም ሲያመኝ እንኳን ለስራ ለማሰብ ይቅርና ምግብ ራሱ ለመመገብ አላስብም። አይኖ ምግብ ያስጠላል ስትታመሙ፣ ግን ስራ ደግሞ ይበልጥ ነው። ስራ ደግሞ ይበልጥ ነው። አሞኝ እነዛ እየተንሻፈፍኩ ስራ ሰራ ነበር እና የኔ ውድ እህት በዚህ አጋጣሚ እሷም ላሰማኝ ትችላለች። ግን የትኛውም መሰላል ቢጠፋ እንኳን መሰላል እስኪገኝ ድረስ በቃ እኔ ፕላስቲክ ላይ አልወጣም፣ እወርቃለሁ በሉ። እመቤቴን እወርቃለሁ፣ ፈራለሁ በሉ። አትስሩ መሰላል ሲመጣ። እኔ ሴትዮ በየቁመቴ በየአይነቱ ነው መሰላል የገዛችሁ። በጣም መካከለኛ፣ በጣም አጭር፣ በጣም ረጅም። እኔ አንዳንድ ጊዜ ቤቱን ላጥበው ነው እንዴ ነገሩ። ያጥባሉ፣ ከግቢ ውጪ ያለውን ግድግዳም ያጥብ አለ እና ለምንድን ነው ይሄን ሁሉ መሰላል የገዛችሁ ነው ያልኩኝ። የምሬን ነው። መሰላል በጣም ትልቆች መሰላል ውጪ ያው ሆነ ነገር ሲሰራ ከግቢ ውስጥ እዛ እንጠቀምበታለን። እቺ ደግሞ መጨረሻ አጠር ያለችው መሰላል ደግሞ ልክ ግድግዳ ኩሽናዎች ግድግዳዎች መርሃዎች ምናምን ነው የምንወለውልበትና እነሱ ምንም አይመስላችሁም። እናንተ መደክማችሁ፣ መውደቃችሁ፣ መሰባራችሁ፣ መጎዳታችሁ አይ ዶንት ኬር እነሱ ምንም ላይ መስላችሁ ይችላል። እናንተ ግን ከገንዘቡም የበለጠ ዋናው
አስፈላጊ ትልቁ ነጥብ ለሰው ልጅ ጤና ነው። እመቤቴን ጤና ነው። ገንዘብ ሳይኖራችሁ ውላችሁም ታድራላችሁ። አንድ ቀንም ሁለት ቀንም ብቻ ሳትበሉም ውላችሁ ታድራላችሁ። ግን ጤና ነው። ጤና ሲኖር ነው ሰው ልጅ ነገ ላይ ገንዘብ የሚያገኝበትን ነገር ማሰብ የሚችለው፣ ተረጋግቶ ማስተዋል የሚችለው ጤና ሲኖረው ነው። ጤና ከሌላችሁ ከባድ ነውና አንድ ቀን ታማችሁ ስተኙ ያሰሪያችሁ ፊት እንደ በፊት ፈገግ አይልም። ገና ስትታመሙን እኔ መጀመሪያ አዲስ ሆኜ ጓደኞቼ ሲነግሩኝ አሞኝ እኮ ሴትዮዋ ከኔ የበለጠ ታማለች ሲባል እንዴ ፉክክር ነው እንዴ እናንተ ቤት ደግሞ በሽታ እስክል ደርሼ ነበርና ለነገሩ አንቺ አዲስ ሆነሽ ነው ስትደርሺበት ትረጅኛለሽ ትለኛለችና ገና እኔ በቃ እኔ ስታመም ከፊቴ ነው የሚታየው። እኔ ተናግሬው ሳይሆን ከፊቴ ነው መታመሜ የሚያውቁትና ገና እኔ ስታመም እሷ አስቀድማ ነው የምትታመመውና በቃ አሁን እንዴት ሊሆን ነው የስራ አሁን እንዲህ ሊሆን ነው በቃ የሆነ ቀጠሮ ማለት የሆነ መንገድ የምትሄዱት በዚህን ጊዜ ይመጣለው ምናምን ብላችሁ ቀጠሮ እንደምትይዙት ነገር ትንሽ ሲያመን ቀጠሮ ነው የሚይዙት። በቃ መቼ ለአንድ ወር ወይ ለሳምንት ድረስ እኮ ታምሜ መተኛ ነው የሚያስመስሉት። አረብ ሀገር እኮ እንደዚህ የሚባል ነገር የለም። ምንም ያህል ብትታመሙ ቢያንስ 1 ሰዓት 2 ሰዓት ቢያቆያችሁ ነው። ከዛ በኋላ እዛም አቆዩ። እኔ ትንሽ ራስ ምታት አለብኝ ሲያመኝ 5 ደቂቃ 20 ደቂቃ ቁጭ እላለሁ። ተኝ ተብዬ ነው ለዛ 20 ደቂቃ ታማችሁ ምን አይነት እንቅልፍ ነው የምተኙት? ስገባ እንኳኳኳኳኳ አቤት ተሻለሽ ተሻለሽ ይሉኛልና አሞኝ በጣም ሐኪም ቤት ሄጄ ከመጣው ሐኪም ቤት አትሊስት ምንም ላያደርጉላችሁ ይችላሉ። ብቻ መድኃኒት ይሰጣችኋል። በዚህ ሰዓት ዋጡ። እንደ ህመማችሁ ደግሞ መርፌም ልትወጉ ትችላላችሁ። እኔ የሚገርመኝ ግን ሕክምና ሄጄ መርፌም ሳልወጋ መድኃኒትም እዛ ሳልውጥ ሕክምና ብቻ ደርሼ ቼክ ተደርጌ መጥቼ መድኃኒት ተሰጥቶኝ ይሄን በዚህ ሰዓት ምግብ በልተሽ ምግብ ሳበይ ይሄን ዋጭ ተብዬ መጥቼ ተሽሎሻል ወይ ሕክምና ሄደሽ መጣሽ ያሉኝ ጊዜ ነው እኔ በቃ እንዴት ነው የሚያስቡት? አእምሯቸው እንዴት ነው የሚያስቡ? መቤቴን እንዴት ነው ሰው ልጅ ሕክምና ደርሶ ስለመጣ ብቻ ሐኪም ቤት ግቢስ የሄድኩት እኮ ቤተክርስቲያን አይደለም መንፈሳዊ ቦታ አይደለም፣ ጸበል እኮ አይደለም እዛ ሂጄ የመጣሁት ሕክምና ነው። ሕክምና ረግጣችሁ ሕክምና ማለት ሐኪም ቤት ረግጣችሁ ስትመጡ ምንድነው ቫልዩ ማለት ምኑ ነው የሚያሸላችሁ? አትሊስት መርፌ ተወቅታችሁ ብትመጡ መድኃኒት ወስዳችሁ ብትመጡ ድናችኋል ብትባሉ ምንም ላይገርም ይችላል ይሄ ጥያቄ። በቃ አሁን ሕክምና ሄደሻል ተሻለሽ አይደለ? በቃ ለስራ እኮ ነው ስራ ስለሌለው እና በተለይ እኔ ነባሮች አረብ ሀገር የነበራችሁን ልመክራችሁ አልችልም። ምክንያቱም ከኔ የተሻላችሁ ከኔ የበለጠ እውቀቱም ልምዱም ስላላችሁ። ለነገሩ አረብ ሀገር ብዙ ነገር ያስለምዳል፣ ብዙ ነገር ያስተምራል። እኔ ከረፈደ ነው የገባኝ። ከረፈደ እንዳይገባችሁ አዲስ ለሚመጡት ስትሰሩ ራሳችሁን በማይጎዳ መንገድ ብትሰሩ ጥሩ ነው። እኔ ከዚህ በፊት ሶሻል ሚዲያ ብጠቀም ኖሮ ባይኖሮ ነገሮችን ባስተውል ኖሮ ብቻ ያለፈው አልፏል። ላለፈ ክረምት ቤት አይሰራም። ቢቆጨኝም ምንም ቁጭቱ ጉዳት ነው እንጂ ጥቅም አይኖረውም። እና ለምትመጡት ወይ አዲስ ለሆናችሁ የቤት ሰራተኞች ስትሰሩ ራሳችሁን በሚጎዳ መንገድ አትስሩ። በተለይ ከባድ ነገር ስታነሱ እነሱ በእኛ ሀገር ጉልበት ያለው ወንድ ነው የምንለው። አረብ ሀገር ግን ጉልበት ያለው የቤት ሰራተኛ ናት። በቃ የቤቱ አሰሪ በቃ ከናንተ እርሜ በላይ የሚሆን ወጣት የሚሆን ይችላል፣ ይሄን ክብደት ማንሳት ይችላል ቢባል አያነሳም። በቃ ሰራተኛ ጥሩ እሷ ትችላለች ነው የምትባሉትና ከአቅማችሁ በላይ የሆነ የጉልበት ነገር አታንሱ። በቃ ጉዳት ነው። እኔ ስለተጎዳው እናንተ መጎዳት አለባችሁ ማለት አይደለም። ስለዚህ ራሳችሁን ጠብቁ። ስለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሁንላችሁ። በተቻለ መንገድ ራሳችሁን ጠብቁ። ወዳችኋለሁ።